ረቱን ገልብጦ ወረደኛ መጣ። የኛው ደግሞ እንደሱ ተወጠረ እኮ ባቅሙ። እኔ እህት ነው የምበልጠው። አዝዬን ያሳደኩህ ሽንትህ በጀርባዬ እየሄደ አንዳንድ ሰዎች አላችሁ ማለት ከሱ ጋር ብትሆን እንደዚህ አይነት ነገር አለ እንዴ? በልህ ነው እንዴ? እኔ እኮ ብዙ ነገሮችን አሳልፌያለሁ፣ ብዙ ተጎድቻለሁ። እኔ ጸቤ ከፍቅሩ ጋር ነው። ክንዱ ምንም ጥፋት አለበት ብዬ ነው ተው በቃ አይ ካልፈለገችኝ ቢለው ሰላም ሰላም፣ ጤና ይስጥልን እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ለመድኃኔዓለም። እንግዲህ ውድ ቤተሰቦች አሁን በጣም ሰዓት አልፏል፣ በጣም መሽቷል። በጣም ከምላችሁ በላይ ጎረቤት ደግሞ እንዳረብሽ ብዬ ነው። ያው ሰሞኑን እንግዲህ ጨለማ ነው። አሁን በእርግጥ ማታ ስለሆነ ማለት ነው የማታ ቪዲዮ ስለሆነ ማሳወቅ ስላለብኝ ነው ለእናንተ ውድ ቤተሰቦች። ያው እንግዲህ ሰሞኑን የተፈጠረው ነገር እያያችሁ ነው እና በእያንዳንዱ ነገር ኮሜንትም ላይ ምን ላይም ስለምትጨነቁ እሱን ነገር ደግሞ አይቼ ዝም ማለት ስላልፈለኩ ነው ውድ ቤተሰቦች። ብላ ንፍሮ ብላ እና ያው ብዙዎቻችሁ በክንዱ በጣም እየተቆጣችሁ ነው በኮሜንትም እኔንም ያው ይመለሳል በውስጥ መስመርም የሀገር ባህል ልብስ በማስተዋወቁበትም ይመለሳል አይዞሽ ምናምን ልጅ ስለሆነ ነው የምትሉኛላችሁ። ያው የተናደዳችሁበት ማላችሁ በአብዛኛው። አዎ እየሄደ ያለው መንገድ ጥሩ አይደለም፣ በጣም የሚያስጠላው እውነት ለመናገር እና ያው ለጊዜው ልጅ ስለሆነ እኔ ምን እንደሆነ አላውቅም። እኔ የምላችሁ ክንዱ በደንብ ስለማውቀው በጣም ተቀይሮብኛል እና እንዳልኳችሁ ነው፣ ባለፈው እንዳልኳችሁ ነው። የመሸኛ ቡና እያፈለው ነው ውድ ቤተሰቦች። ለወንድሜ ማለት ነው ሌሊት ነው የሚሄደው ወደ ጎጃም። እንግዲህ በሰላም ግባ በሉት በኮሜንት። ልጁ እንዲወስድ ነበር የመጣ ማለት ነው። ልጁን ስላችሁ ክንዱ ወይ ወስድ ወይ ደግሞ ከኔ ጋር ሊያስማማ ነበር የመጣ። ድምፄን ቀንሼ ማውራ በጣም ሌሊት አካባቢ ማታ ስለሆነ ነው። ሰው እንዳይረብሽ የደከመ ሰው በስራ ሲዋከብ የዋለ ሰው እንዳይረብሽ ብዬ ነው። እና እንግዲህ ቪዲዮ ላይ እንዳያችሁት ያኔ ማታን የሰራ ነው። ሰሞኑን ያው ጥራት ላይኖረው ይችላል። በጊዜ ቀጥረውን በጣም አስጠብቀውን መጥተው እኔ ደስ ብሎኝ እንደው ሲመጡ ለምንድን ነው ደስ ያለኝ? ያው በቃ ወንድሜን ሰምቶ ማለት ቪዲዮውን በአይቶ እሺ ብሎ ተጸጽቶ በቃ ከእህቱ ጋር ሊሆን ነው የመጣ ወይ ደግሞ አገሩ ሊሄድ ነው የመጣ ብዬ ነው ያሰብኩት እኔ ማለት ነው። በተቃራኒው ሌላ ነበረ። ስለዚህ ሊያስታርቅ ሰላም ሊያወርድ ምናምን የመጣ ብዬ ነበር ያሰብኩት። ነገር ግን ጭራሽ ምንሽ ምናምን እያለ እኔ ለራሴ ክንዱ ሌላ ነው ብዬ ግራ ገብቶኝ የሆነ ሰዓት በጣም ሳኩኝ። ምክንያቱም በአዛኝቷ በጣም ነው የሚገርመው ማለት ነው። እና ከዛ በዘለለ ደግሞ በጣም ብቻ ብዙ ያው በክንዱ ቻናል ማየታችሁታል ቪዲዮ እየቀረጹ በልህ ልጁን በጣም ነው አሁንም ፍቅሩ ክንዱን የማይወጣውን ለውስጥ ነው እያስገባው ያለ ማለት እኔም አልገባኝም። አሁንስ ግራ እየገባኝ ነው እየሄዱበት ያለው መንገድ። ይዛተ አንቺ ምናምን እያለኝ ጭራሽ ተው ይሄን ክንዱዬ አዝዬ አሳድጌ ተው እንደዚህ ጥሩ ነው ወይ? ስለዚህ ወንድምህ እንግዲህ ሊሄድ ነው። እኔ ከዚህ በኋላ አንተ አንድ ነገር አትሆንብኝ፣ አሁንም እንድትሆንብኝ አልፈልግም። ግን እኔ አሁን ተጠያቂ አይደለም። እኔ በጣም ነው ያናደድከኝ። እስካሁን ምንም አልተናደድኩብህም ነበር ማለት ይመለሳል አውቀውም እየመሰለኝ በቃ የሆነ ነገር ግብት ነው ያለው። ስለዚህ አሁን እኔ እንደናንተ ልነግራችሁ የመጣው ያለው ነገር እናንተ እንደው ቢሰማችሁ በኮሜንት ጭራሽ እናንተ ሁሉ እኮ ነው ቪዲዮውን አይቼዋለሁ ዩቲዩብ ቪዲዮ እና ያው አትደውኝ ያለው እኔ ምን እንደሆነ አላውቅም። እና ሰው እሺ ቢለኛ ጸበል ነው መውሰድ የምፈልገው። ምክንያቱም ልጅ ነው እንዳልኳችሁ ምንም ውጣ ውረድን ስላላየ ገና ባለፈው እንደነገርኳችሁ መራመድ መጠማትን ስላላየ ልጅ ስለሆነ ነው። እና አሁን እኔ ከልጅ ጸቤ ከፍቅሩ ጋር ነው። ክንዱ ምንም ጥፋት አለበት ብዬ ነው ተው በቃ አይ ካልፈለገችኝ ቢለው እውነትህን ነው ማለት ይችላል። አሁን እኮ ፍቅሩ እኮ አንተ እንኳን እምቢ ብትል እኔ ወደ ዞራለሁ ምናምን ያለው ቪዲዮ የሰሩት ከፈለጋችሁ ክንዱ ካሳ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ ያላያችሁ ሰዎች፣ ምክንያቱም ምን አይነት ቪዲዮ እንደሰሩ ማለት ነው። ስለዚህ ወንድሜ በዚህ እንትን መጥቶ በጣም ተናዶበታል። ታናሻችን ነዋ
እና ታናሽ ያጠፋል ምንም ስለማያውቅ ብዬ ነው የማልፈው። ስለዚህ እኔንም አንዳንድ ሰዎች አላችሁ ማለት ከእሱ ጋር ብትሆን እንደዚህ አይነት ነገር አለ እንዴ በልህ ነው እንዴ? እኔ እኮ ብዙ ነገሮችን አሳልፌያለሁ፣ ብዙ ተጎድቻለሁ። ስለዚህ እግዚአብሔር የተመሰገነውን ተጎድቻለሁ ብዬ ሰዎችን አልጠላም። በልህ ደግሞ እኔ ይለኛል። እልህን ደግሞ ታዩታላችሁ ከዚህ በኋላ ማናት እመቤት ካሳ ትላላችሁ ከዚህ በኋላ በልህ እኔ ፍቅሩን አሁንም ደግሜ ደጋግሜ የምነግራችሁ ቆንጆ ነው፣ ስርዓት ያለው ነው፣ በጣም የሚያምር ነው። ምንም የሚጠላ አይደለም፣ ግን ፍቅር አልያዘኝም። ከዛ ደግሞ እልሁ ደግሞ በጣም ያናድዳል። በቃ እንደ ጠለፋ በሉት እንደምን እንዴ! እንደዚህ አይነት ነገር በዚህ ዘመን የለም። ሲቀጥል ደግሞ እሱም እኔ አንቺ የኔ ካላደረግኩ ወንድ አይደለሁ ብሏል አይደል? እኔ ደግሞ እሱ ከመሆን ቁሚ ብቀሽ ይሻላል በል ወንድሜን እንደዛ ጭራሽ የኔ አንሷቸው እኮ ወንድሜን ምንም የሚያውቀው ነውና ይቅርታ በዚህ አጋጣሚ ያው ቤተሰቦቻችንም ምን ላይ እንደደረስ ማወቅ ስላለባቸው እሱም ይሄድ ስላለበት እናንተም የመጀመሪያ እንዳትጨናነቁ በሰላም ግባ እንደምትሉት ተስፋ አደርጋለሁ። እኔ አክባሪዎች ወዳጆቼ እኔ ከኔ ጋር ናችሁ። በጣም አስተዋይም አላችሁ። በዛው ልክ ደግሞ ቁስሉ ያልደረሰባችሁ የምትሆኑ አላውቅም። አንዳንዶች አረ ችግር የለውም ምናምን ችግር አለው እንጂ ከዚህ በፊትም እኮ ተገፋፍቼ የየጓደኛ ምን ተጠቀምኩ አይደል እንዴ? አንዳንዴ ቆም ብለን ማሰብ ጥሩ ነው። እንደዚህ በል ምናምን አይደለም። ይኸው ከመጀመሪያውም ስለምትከታተሉ ታውቁታላችሁ። ስለዚህ ከዚህ በፊትም የተደረገው ነገር አሁን ድርግ አልፈልግም። አንድ መማር ነው ያለብኝ፣ ተምሬ ማለፍ ነው ያለብኝ። እግዚአብሔር የተመሰገነው። እኔና ፍቅሩ ፍልሚያም ካለ እንፋለማለን ከዚህ በኋላ ማለት እኔ አንዳንድ በቃ እስካሁን ድረስ እውነት እየመሰለኝ አይደለም እንደዚህ መቀያየራቸው። የልጁ ከቤት መውጣት፣ የክንዱ ከቤት መውጣት፣ እንደዛ መቀያየሩ፣ ያነጋገሩ ዚሁ ላይ ታችሁታል፣ ሰምታችሁታል። ዚሁ ፀጉሩን እያፍተለተለ ምን እሺ ምናምን ባዛኝቶ ብቻ የሰላም ያድርግለት። አሁንም ቢሆን እኔ ወንድሜ ምንም ቢሆን አልፈልግም። ምክንያቱም ምን ማያውቅ የቤት ልጅ ነው። እሺ ነገር ማለት ነው ሲጀመር ምን ንብላ ቤተሰቦቻችን ነፋም እሱ ልዩ ጥሩ አከታሪ እየሄደ ችግር የለውም። እንዴት ይኸውልህ ካሳው እኔ ራሱ እንዳልኩ የእሱ እንደዛ አነጋገር ልጁ ምን ሆኗል በቃ የሆነ ሌላ ክንዱ ነው የመሰለኝ። ባዛኝቶ ለማንኛውም እኔ ድክም ስላለኝ እንዳልኳችሁ ያው ባለው ነገር እንግዲህ ልክ ነው ብለኛል። እናንተ ቤተሰቦች እናንተ ምከሩት በኮሜንት እኛ ዞሮ እኛው ማለት ነው። ያ ኮሜንት ደግሞ በጣም ጎበዝ ነው ያነባል። ምን ለምናገር በጣም ኮሜንት እንደውም በጣም ነው የሚያነበው እና አይሰለችም ቢበዛ። ስለዚህ እናንተም እንድመክሩት ነው ያይዋል ደግሞ እና እኔ ከዚህ በኋላ ያገባኝ እኔ አሁን ትንሽ ልታገሰው ብዬ ነበረ። እኔ ከዚህ በኋላ የኔና እንዳልኩት የኔና ፍቅር ነው። ስለዚህ እንዳትናደድ ነው በቃ። አሁን አጠቃላይ አንተ መታል እግዚአብሔር ያክብር ለኔ ብለህ አክብረኝ መታል። መብራን ደግሞ ወላዲተ አምላክ ከዛ መንገድ ደግሞ በሰላም ቤትህ ያደክበት ለነዚህ ጎጃም በሰላም ሂድ ዘራ ዘረን ምንም ያው እንግዲህ እንደ ማዘር ሲጀምር ባትነግር ደስ ይለኛል። ለመሰለ በጣም የምትጨናነቅ የእሷን ነገር ደግሞ ታውቃለህ። ዙሮውን እኔ እሷን አልነግራትም መንገርም ብነግራትም ምክንያቱም ያው ልዩ የሰራው ስራ አይደለም ቀርቶ እኔ አንቺም እንግዲህ ራሱን ያው ምን ያኛው ይባላል እሱ የባሰ እኮ እሱ ገና በሆዱ ነገር በሆዱ ምናምን ተገዛው በሆዱ አይደለም ከሰውን አንተ ማለት ነው በሆዱ ሳይሆን እኔ ምን እንደሆነ አላውቅም። በሆዱ ማለት ምን ጎሎበት በብር ነው ብር ነው ያታደለው እንጂ እንግዲያስ ምን ያውቃል ሲጀመር ምን ያውቃል ሲጀመር አመት ራሱ ይዘስ መቶኛል። እኔ ራሱ ታላቁ ነው አይደል የሆነ ነገር ራሱ እኔ ማለት ነው እንዴ ሲጀመር የሚያናደምጠን እንዴ ሲጀመር የሚነገረው አማርኛ እንዴት ነው የሚነገር? የኙስ እኔ በቃዋለሁ እኔ ስለሰፋ ነው እንዴ የሚቆጣጠርብን። ማንም ሰው እኮ ከሰው ካንሱ ያንስ ነበር ሲጀመር ማለት ነው። እንደሱ ያው እኛ ያለነው እኔ እዚያ ስራው አልስተካከልልን ብለን አይዞሽ ዳንቺ እንደውም እንዳይከፋሽ አይደለም ቆርጥ ማለት ነው
ደህና ነው እኛ ያለን አዲስ አይ ነገር ስላልገቡኝ ነው እኮ እንጂ እኔ ተንከራቱ ይመጣል። አሁን አዙሮ ስለሚያመጣው የት ያውቀዋል? የትም ያውቀው ልዩን ያዘ ማለት አንቺን አገኘ አይደለም ደግሞ ምንም አያደርግም ደግሞ እኔ ራሱ እንኳን ጭራሽ ደግሞ የሰሩት ቪዲዮ እኮ በሱ በክንዱ ቻናል እኮ የሰሩት ቪዲዮ የለቀቁት ቪዲዮ ማለት ነው እየዛተ ምናምን ቆይ ነው በልን እኔ ወንድ አይደለም ነው ያለ። እኔም እንግዲህ ሴትነቴን አሳየዋለሁ። ፊልሜው ማን እንደሚያሸንፍ አብረን እናያለን። እስካሁን በጣም ክንዱ እኮ እኔ ነው ደረቱን እየበጠ እንደዚህ ክንዱ እኔ ነው። አው እባክሽ ደግሞ አው እባክሽ ይዘና እኔ ራሱ እኮ መስማ ለፍስ ቅዱስ ጎን የልቅናውን ሮዝሮ ነው ያው ዛሬ መድበት አንደኛ ያው መቼም አንድ አምሌን የነቀለው 7 አምሌ መልሰው የሚባል አለበቶቻችን ያው ዛሬ በዘር ወቅት ላይ ሲወይን በአጋጣሚ እንደመጣው እኔ ደግሞ የሆነ በሰነበት ያው አንደኛ ሳት ተደነግጣሉ አትናደዳስታርቃቸው ምናምን ነበር ያለው የመጀመሪያው ያው እንደውም ራሱ ያለ የሚሆነውን ያው ዝሮ ውጤቱን እኔ የማየዋለሁ። ያው እቺን 2 ሰንበት 3 ሰንበት ነው መጣለው ሲጀመር ግን አንቺ መሰማት የለብሽ አይዞ ምናምን ነው ያሉ አንተ በአብዛኛው በጣም ደግፈዋል አንተ ነው አንቺ አይሰማሽ ዝሮ በቃ የሱን ነገር ጥሩ አርጎ ነው የሸኘኝ ችግር የለውም እና ችግር የለውም አንተ አትናደድ። ለማንኛውም ቤተሰቦች አንተ አይዞ እንኳን ደህና መጣህ የምወንድም ምከረው ምናምን በጣም የተለያየ አስተያየት ነው የሰጡትና ስለዚህ ያው በሰላም እንኳን ደህና መጣ እንዳላችሁት ሁሉ ደግሞ እንኳን በሰላም ወደ ሀገር ያብቃ በሉትና እኔ አሁን በጣም ደከመኝ በቃ ስልችት ብሎኝ ነው እውነት ለመናገር። ስለዚህ እንዳልኳችሁ ነገር እንዳይደጋገም እኔ አሁን ማታ ነው ወንድሜ በሰላም እንዴት እንደሆነ ምክንያቱም እዛ ላይ እየተከራከርን ስላለቀ ስለዚህ የሆነ እንትን ትፈልጋላችሁ ወንድሜ እንደሄደና ብቻውን እንደሄደ በቃ ከዛም በኋላ እንግዲህ ያዩታል። ይሄን ቪዲዮ እንደማንኛውም ሰው ያዩዋል፣ ኮሜንትን ያነባል። አሁንም አንድ ድል ልስጥህ ክንዱ ወደ ራስህ ተመለስና ና እኔ እህት እበልጣለሁ። እኔ እህት ነው የምበልጠው። አዝዬን ያሳደኩህ ሽንትህ በጀርባዬ እየሄደ እንዳሁኑ ዳይፐር እንኳን የለም። ገጠር ምን እንዳሁኑ ገጠር አሁንም የለም። ባንቀልባ አዝዬ አይደል ያሳደኩ እናታችን ገበያ ስትሄድ እንግዲህ ያውቀዋል። ስለዚህ እኔ ያልሻለሁ ወይ ለኔ ብለህ ነው ይገባኛል። ለኔ ብለህ ነው እንደዚህ አይነት ነገር የለም። ይሄ ሰውዬ እኮ እኔ አሁን ፍቅሩን እንደ ባለሙያ ወደዋለሁ፣ አከብረዋለሁ። በጣም ነው የማከብረው፣ በጣም ነው የምወደው። በጣም ሙዚቃዎችን ወዳቸዋለሁ። በጣም ጎበዝ ዘፋኝ ነው። የሚገርም ዘፋኝ ነው። የሚገርም ድምፅ አለው። ጥሩ አቋም ያለው ነው። ግን እንዳልኩ ፍቅር አልያዘኝም። ፍቅር በግብ ግብ ሳይሆን በትካላይ ነው። ፍቅር እንዴት የምትወደዋለህ እንጂ አብሮ ስለኖረ ስላልኖር አይደለም። ስለዚህ እኔ ፍቅሩን አሁንም እንደወንድሜ ነው። እስካሁን ለሚያደርገው ነገር እናንተ ወስዶ ለሚያደርገው አንደኛ አነጋገር አክሰንት በሙሉ ተቀይሯል። የራሳችን እዚህ ያለ በቃ የከተማው ምን እሺ ምናምን እሱ ለከተማ ልጆች አሁን መመክረ በወንድሜ ማለት ነው። አልተቀየምኩም እስካሁን ድረስ በጣም ብታናድደኝ ጨጓራ ቢቃጠልም ጨጓራ መቃጠልና ማናደ ከድምጼ እንኳን ይለያል ያልኩ ነው። አንተ የሰራውን ቪዲዮ ማይቻለሁ። ስለዚህ እኔ አንቺ ጋር አልኖርም ካልክ ወደ ሀገር ተመለስ፣ ወደ ጎጃም በሰላም እንደመጣ። ይሄ ነገር አያዛልቅም። ነገ ከነገ ወዲያ መጨረሻ ላያምር ይችላል። ውዴ ወንድሜ ህይወት አልገባህም። አሁን ምክር ነው። ህይወት አልገባህ። እኔ ይሻልሃለሁ። አንተ ለኔ አስበህ ተጨንቀን አዎ ብቻሽን ለምትኖሪያለሽ ብለን አዎ ይገባኛል። ግን ደግሞ አልወደድኩትም። ፍቅር አልያዘኝም። ክንዱ ምን አለ ተረዳኝ። እኔ አሁን እንደዚህ ነው የምለው ገብቷል። ስለዚህ አንተ መናደድ ምናምን ሳይሆን ያው በሰላም ሂድ። ለማንኛውም እየተደዋወልን ያለው ነገር ደግሞ እናወራለን። እኔ ምክር ነው። በጣም ነው የምወደው። በጣም ይኸው ወንድሞችን ያውቃሉ። በጣም ነው የሚያሳዝነኝ እውነት ለመናገር ማርያም በጣም ጎበዝ ነው። እኔ ትልቅ ደረጃ ለማድረስ ብዙ ሙያም ለማስተማር እየጣርኩ ያለው ሰው ነው። ምክንያቱም አንድ ነገር ሲሰጠው ፈጣን ነው ጭንቅላቱ።
በቃ ሙያ ትልቅ ሙያ ለራሱ ገንቢ የሆነ ሙያ ከዛ በኋላ ቤቱን ተከራይቶ ራሱ እየደረጀ ሲል የራሱን ህይወት እንዲዝ ነው የምፈልገው። ወንድሜ ጋር ሄድ ብዬ እረፍ ማለት ነው የምፈልገው። በእንደዚህ አይነት ህይወት ብዙ ወጣቶች በጣም በየቦታው ዛሬ ያሉት ከትንሽ ነገር በሆነ መንስኤ ነው ወይ በሰው ግፍፍት ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ስለዚህ ከአሁኑ ይህ ልጅ አነጋገሩ ሙሉ በሙሉ እኮ አይታችሁታል። ቪዲዮ በጣም ነው የተቀየረው እና እኔ አሁንም ምንም እንዲሆን አልፈልግም። ምክንያቱም በጣም ነው ስፍስፍ ነው የምልለት አዝዬ ስላሳደኩት። ስለዚህ አንተ መናደድ የለብም። አንተም ወንድም አሉ እግዚአብሔር ይመስገን አሉ የተመሰገነ። ግን በቃ ምንም ስለማያውቅ ማቋ ሳይሆን አንቺ ሲጀመር ልዩ ያባለገው የወሰደው እሱ ነው። ግን አሁን አንደኛ ህፃን እንደሆነ ያውቃል። ሁለተኛ እንደው ሲጀመር እሱ ያኛው ነው የሌለ ነገር በጉልበት ነው የሴት በቀረ ዘመን እኔ ምን እንደሳሰበው ራሱ አላውቅም። ቢያንስ በጓደኛ ባለው ነገር በቃ በመግባባት ነው እንጂ ዝም ብሎ በጉልበት ነው እንጂ ሰው አፍቅሮ ሰው እንትን ወዳታለሁ ምናምን እሷ ሳልወድ አንቺ ታወደድሽው ልጁን ስለያዘ አንቺ ወሰደ ማለት ነው። እኔ ምንም አልገባኝ። ጭራሽ ደግሞ ምንም የማያውቀው ልጅ መደባደባቸው ደግሞ አንሶ የሆነ ልጅ ተደብድቧል ታውቃለህ። መደባደባቸው አንሶ ይዙቱበታል። ጓደኛዬ ነው ምናምን ይላል እና ጓደኛዬ ምን እኔ እኮ ፍቅረኛ አይደለም። ፍቅሩን አላፈቀርኩት። ጓደኛ የሚባል እኔ አንደኛ እኔ ልጁን ወደ ልጁ እየገፋፉኝ ነው ሳልፈልግ። በልህ ጥሩ አይደለም፣ ለማንኛውም ነገር አይጠቅምም። እሱ ለኛ ነው አይደል? እሱ ወንድነቴን አሳይሻለሁ አይደል? እኔ ደግሞ ማን መቤት ከተማን እንደሆነች ያሳየዋለሁ። እቺ ጅሯን መቤት ነው አይደል? ኮስታሯን መቤት ደግሞ ያያል ምክንያቱም በጣም ነው በራሱ የተማመነው። እኔስ በራሴ ማልተማመንበት ምንም አይነት መንገድ የለኝም። ተማመናለሁ በራሴ። እንዳልኳችሁ ሁልጊዜ እንደምለው ጭቅጭቅ እንዳይሆን ሰው ማስቀየም በጣም ቀላል ነገር ነው። በጣም ሰው ማስደሰት ግን ከባድ ነገር ነው። በደቂቃ ስንት ዓመት የተገነባን ቤት በሰከንድ ነው አይደል የሚፈርሰው? ሰው ማስቀየም እንደዛ ነው። ማስደሰት ነው የሚከብደው። ስለዚህ እሱም ወንድነት ፎክሯል፣ እኔም ደግሞ እናያለን። ከዚህ በኋላ እያንዳንዷን ደግሞ ቀርጻለሁ። ቪዲዮን በለቀዋለች ምናምን አዎ ለቀዋለሁ ብዬዋለሁ። ይሄንንም ስለሚያየው ነው ለቀዋለሁ። እንደዚህ ሆኖ ነገ ከነገ ወዲያ እንደው ከሱ ጋር የሆነ እንደው ለምን የፈለገው ነገር አይመጣም ታዲያ? አዎ የፈለገው ወስዶታል የያዘው አንዱ ሲጥሩ በግል ተንቀርቶ ይመጣል። ስለዚህ እኔ እኮ በቃ አንቺ በጣም ግረውተኛል። አሁን ከምንም ካምርነት በቃ ከዚህ በኋላ የራስሽን መሰማት የለብሽም። ስራሽን ስሪ። የሚሰማሽ ነገር የለበትም። ልጁን እንደፈለገ ነገር እሱ ላይ መሆኑን እንኳን ያውቀነዋል አይደል? ምን ያታይም እንዴ አንተ ባይና አይየው ታይቻለሁ እኮ ሲጀመር እኔ እኮ እሺ ምናምን ሲሉን እኮ ቤተሰቦች እሺ በጣም ቀጥረውን እንግዲህ ረጅም ሰዓት ነው ያ ሰዓቱ አይወራ በቃ ማታ ነው እንግዲህ ቪዲዮ ናታችሁ ታልኩ ምንም ጥራትም የለው ምናምን በቃ ለመረጃ ያለ እንድትይዙ ብዬ ነው እንጂ ማለት ነው። ስለዚህ ሰሞኑን የማታ ቪዲዮ በስቷል በነገራችን ላይ አሁንም ማታ ነው። ባለፈውም እንግዲህ ስመጣ ማታ ሰራው። ስለዚህ እንደዛ ያን ያህል እንኳን አስጠብቀው እሱን በማያውቀው ችግር የለውም ብዬ ጠብቄው በቃ ይዞት ነው የሚመጣ ምናምን ብዬ ጭራሽ ተቀያይሮ አልመጣም። ግን ቦምቦሊኖ ልግዛል እንዴ ያለ ቦምቦሊኖ ልግዛል እንዴ ምንድነው ብራንዳ ቦምቦሊኖ ልግዛልሽ እንዴ ብራንዳ አለኝ። ብራንዳ ብሪንዴ ቦምቦሊኖ ምንድነው ምን አምጥቶሽ ነው እንዴ እዚህ አንቺ ጭራሽ ልትወስጂኝ ነው እንዴ የመጣሽ አለኝ። ምን የሆነ ቀለም እንደው ሲጀመር ሰላም እንደ ወንድም በቃ ቢያንስ አሁን አይቶኛው ማይጆሮ ቢያንስ 2 ወር 3 ወር ሆነናል። ቢያንስ እኮ ከዛም በላይ ነው እንግዲህ ሆኖናል። ሲጀመር አይ ሙነኔ መጣ ምናሱ ብሎ እኮ በሰላም ተበነገረ ሰላም ቢለኝ ነው ሲጀመር ተወጣጥሰብኝ። ያኛው ደረቱን ገልብጦ ወረደኛ መጣ። የኛው ደግሞ እንደሱ ተወጠረ እኮ ባቁ እና ችግር የለውም። ዝሮ ያው ያለውን ነገር አንቺ ስራሽን ስሪ። እንግዲህ ዞሮ የመጣውን ነገር እኛ የምንቀበላለን። ስለልዩ
ከኛ ላይም እኔ እበልጠዋለሁ፣ እኔ ያው በክንዱ እኔ እሞታለሁ፣ እሱም በፍቅሩ እኔ እሞታለሁ ነው የተባባሉ። የሚሞተውን እንግዲህ እግዚአብሔር ነው የሚያውቀው። ሳላስበው ወደ እልህ የፈለገው ይሆናል እንጂ እኛ ደግሞ እንግዲህ በኋላ አንቺን ያገኛል በዚህ ገና ክንዱ እኔ ላይ ነው አንቺን አገኛለሁ ብሎ ከሆነ ከሰስቷል። ሲጀመር እንደገና የባሰ እንደገና ልክነት የባሰ እየገባ ነው። ሲጀመር አይደለም ቀርቶ መደረግ ያለበት ልዩ ነው። አንቺ አስማምቶ አንቺን በጓደኛም ሆነ በምንም መጠየቅ ያለበት ከወደድሽውና ከወደደሽ የራሱ ነው። ሲጀመር እንዴ በጉልበት ነው እንዴ ሴት ወንድምሽን እያለው አንቺን ወስዳለሁ። አረ ፎክሯል። እንግዲህ ያለው ነገር ያው ቤተሰቦች እናንተም ታዩታላችሁ እና ትልቁ ነገር ላሳውቃችሁ ብዬ ነው። እያንዳንዱ ደግሞ አሳውቃችኋለሁ ከዚህ በኋላ እኔም ስራዬን እሰራለሁ። ስራዬን ነው የምሰራው። ያው ደህና እንግዲህ የሀገር ባህል ልብስ ጀምሬ በደንብ በምሰራበት ሰዓት ነው እንደዚህ አይነት ነገር የመጣው። ለበጎ ስለሆነ ስራዬን ነው አሁንም። ከዚህ በኋላ የሀገር ባህል ልብሶችን የተለያዩ የሀገር ባህል ልብሶች እንግዲህ ባለፈው በማስታወቂያ እንዳያችሁት አሁንም ከፈለጋችሁ ከስር በምትመለከቱት ዋትስአፕ፣ ኢሞ፣ ዋትስአፕ፣ ቴሌግራም ላይ አዙኝ። እኔ ስራዬን ነው የምሰራው። ከዛ በኋላ የሚሆነውን ነገር ደግሞ ለእናንተ አሳውቃችኋለሁ። በቃ ከዚህ በኋላ ወደ ራሴ ነኝ። እግዚአብሔር ይመስገን። ትንሽ ቀን ቢሆን ጥሩ ቦታ መቤቴ ጋር ሄጄ ቆይቼ ለዛ ነው አንዳንድ ሰው ጭዋልሽ ምናምን እያላችሁ ነው ስለተጨናነቃችሁ። ያው የባለፈው ቪዲዮ ስለሰራው እንዳልደጋግምባችሁ ብዬ ነው። ለትንሽ ቀን ገዳም ነበርኩኝ ማለት አምሬ ማረጋጋት ስለፈለኩ ማሰለችኝ። እናቴ ስለሆነች ወላዲተ አምላክ ስለሆነች እናቴ ጋር ሂጅ ማምላክ ጋር ማለት ነው። እናቴ ስጋ እናቴ ሳይሆን መብርሃን ጋር ሂጅ አረፍ ብዬ ነው የመጣሁት። በቃ አሁን ደህና ነኝ እግዚአብሔር ይመስገን። ከዚህ በኋላ እንዳልኳችሁ ነው ሰው ለማስቀየም በጣም ቀላል ነገር ስለሆነ የኔ ፍቅሩን ታዩታላችሁ እና ወንድሜን በሰላም እንዲገባ በዚህ መንገዱ አስከፊ ነው፣ እርሻ ነው፣ ሰብል ነው። ስለዚህ በሰላም እንዲገባ ክንዱ ይህንን የመጨረሻ መልዕክት የምነግርህ ቪዲዮንም ስለምታየው ና እውነት ለመናገር እኔ ጠልተኛ አይደለም፣ ለእኔ ያስበህ ነው። ለእኔ ያስበህ ስለሆነ ይገባኛል። ሳልረዳ ቀርቼ አይደለም፣ ግን ይሄ ትክክለኛ መንገድ አይደለም። ውዴ ቆም ብለህ እድሜ ነው አሁን በእርግጥ ይሄ እድሜ አስቸጋሪ እድሜ ስለሆነ እና ቆም ብለህ ወደ እህት ቤት ተመልሰህ መተህ እንደ ድሯችን ሆነን ስራችን አንቺ ትንሽ አንቺ እየተባባል እንደ እህትና እንደ ወንድም እንድንኖር አንተም ብዙ ዓላማ አውርተናል። ብዙ ስራ ሰርተን ለመስራት ማለት ነው። ብዙ ስራ ለመስራት ስላሰብን ያንን ነገር እንዳንደናቀፍ። እኔም አሁን በአሁኑ ሰዓት ያለኝ አንተ ነህ፣ እውነት ለመናገር ጓደኛዬም፣ ወንድሜም፣ እህቴም። ስለዚህ አንድ እድል ነው የምሰጥህ። ይህን ቪዲዮ ይኸው በደንብ በኋላ እንዳይቆጭህ እና እስካሁን ከአንጀት ያልተቀየምኩም ገና ብርር ድብን ብለን በቪዲዮ በቃ አላረለ ብታናድደኝም ከውስጥ አይደለም እና እንድመጣ ነው እና ቀጥ ብለና ካለዛ ግን የከፋ ነው የሚሆነው። እግዚአብሔር ያክብርልን። ቤተሰቦች አብራችሁ ስለነበራችሁ እግዚአብሔር ያክብርልን። እናንተም ስለተጨናነቃችሁ እንግዲህ ይቅርታ፣ በጣም ይቅርታ። ብዙ ተጨንቃችኋል። ምንም እንዳይከፋሽ ምናምን ትላለች። እግዚአብሔር ይመስገን በጣም ደህና ነኝ። ያው ሀገራችን ኢትዮጵያ ሰላም ያደርግልን፣ ህዝባችንን ሰላም ያደርግልን። እንግዲህ ቪዲዮ ጥራት ላይ ኖሮ ይችላል። እሱም ይቅርታ። ጥሩ ነገር እየሰራው አሳያችኋለሁ ማለት ነው። ለበጎ ስለሆነ አንድ ፈተና በመጣ ቁጥር ለእኛ ጥንካሬ ስለሆነ ብርታት ስለሆነ ስለዚህ እኔ አልሸነፍ መሸነፍን አልወድም። ፈትነኝ ሲያልፍ በጣም ደስ የሚለኝ በቃ ፈተና ያለን ሰው ስለሆንኩ ልማረር እችላለሁ፣ ግን በጣም ጥንካሬ ነው የሚሆነኝ። እንደዛ ነው ቤተሰቦቼ። ሁልጊዜም ከጎኔ ሆናችሁ ስለምትጨነቁልኝ፣ ስለምታስቡልኝ፣ ስለምታበረታቱ እውነት እግዚአብሔርን በጣም አመሰግናለሁ። እግዚአብሔር ያክል ኑሩልኝ፣ ክፉ አይንካችሁ። እንኳን ደጎች መልካሞች ክፉዎች ራሱ ክፉ አይንካችሁ። በጣም የሰውን መለወጥ ማትፈልጉ ክፉ የምትባሉ እንኳን ክፉ አይንካችሁ። ምክንያቱም ምድር ሰፊ ናት፣ የሚያኖረን እግዚአብሔር ነው። ስለዚህ ምንም ክፉ እንዲነካችሁ አልፈልግም እና ያለውን ነገር አብረን የምናየው ይሆናል። ቤተሰቦች እግዚአብሔር ያክብርልን።